ጤና ይስጥልኝ እንደናችሁ የአዲስ ፕሮፋይል ተከታታዮች ዛሬ ይዤላችሁ የቀረብኩት በጣም የሚገርም ታሪክ ነው ስለ አንድ ካምፓኒ ነው የብላክበስተር የሚባል ካምፓኒ ነውና ብላክበስተርና ኔትፍሊክስ እንዴት ይሄ ኔትፍሊክስ የሚባለው ትንሽ ካምፓኒ ብላክበስተር የሚባለው በጣም ግዙፍ የሆነ ካምፓኒ ከንግድ ውጪ እንዳደረገው የሚያሳይ ታሪክ ነው ዛሬ ይዤላችሁ የቀረብኩት እንግዲህ አዲስ ፕሮፋይል ላይ እንደዚህ አይነት ታሪኮች ስናቀርብ በተለይ ደግሞ ለኢትዮጵያ ነጋዴዎች የሆነች ትምርት ከዚህ ላይ ካገኙበት ንግዳቸውን ለማሻሻል ራሳቸውንም ለማሳደግ ታሪክ የሆነች ነገር ካገኙበት በሚል ነው ይሄንን ታሪክ ይዘን የቀረብነው በተለይ ደግሞ አዲስ ስራ ለምትፈጥሩ ሰዎች አካሄዱ እንዴት መሆን አለበት የሚለውን እንድታዩ ነው ማለት ነው ይሄ ትልቅ ካምፓኒ ያልኳችሁ ብላክበስተር የወደቀበት እንደው ሶስት ዋና ነገሮች ንገረን ብትሉ ታሪኩን በዝርዝር ነግራችኋለሁ ሶስት ነገሮችን ነው ሚስ ያደረገው አንደኛ ራስን ከጊዜው ጋር ማጣጣም ባለመቻሉ ነው ብዙ ነጋዴዎች የድሮም ስታይል ብቻ በመከተል ማትረፍ የሚፈልጉ አሉ አሁንም ቢሆን ያ አንዳንድ ጊዜ ላይሆን ይችላል ነገሮች እየተለወጡ መሆኑን የማያውቁ ቢዝነሳቸው የሞተ መሆኑን የማያውቁ ብዙ ነጋዴዎች አሉ እና ከዚህ ታሪክ አንደኛ እሱን እንማራለን ሁለተኛ ደንበኞችን ማዳመጥ ሚለው ነገር ማለት ነው ብዙ ደንበኞቹ ምክር ቢሰጡትም ሊሰማ ያልቻለ ካምፓኒ ነውና በዛ ምክንያት ትልቅ አወዳደቅ ነው የወደቀውና ከስተመርን ደንበኛን ማስተናገድ እንዴት እንዳለብን ከዚህ ታሪክ እንማራለን ማለት ነው ሶስተኛ ቪዥነሪ የሆኑ ዛ ቢዝነሱስ ቪዥነሪ የሆኑ ሰዎች ከሌሉ ቢዝነሱ ብዙም የማደግ ተስፋው የሞተ እንደሚሆን የሚያሳይ ታሪክ ነው እና ይሄንን ታሪክ ነው ዛሬ የምነግራችሁ ማለት ነው ትማሩበታላችሁ ጥሩ ትምህርት ታገኙበታላችሁ ብዬ አስባለሁ አሁን በንግድ ላይ ያላችሁም ሆነ ወደፊት የንግድ እንቅስቃሴ ውስጥ መግባት ለምትፈልጉ ማለት ነው መጀመሪያ ብላክበስተር የሚባለው ካምፓኒ ምንድነው የሚሰራው የሚለው ነው ብላክበስተር በቀላሉ እንደው ለማስረዳት ኢትዮጵያ ስር ሙቪ የሚያከራዩ አሉ አይደለም ድሮ አሁን እንኳን አላቅም ግን ድሮ የሙቪ ማከራዩ ሱቆች ነበሩ ሱቅ እንሄዳለን ከዛ ለአከራዩ ይሄን ታይትል ስጠን እንለዋለን እሱ ሰርች አድርጎ ይሰጠናል ከዛ ሄደን ቤታችን ሙቪ እናያለን ማለት ነው ብላክበስተር ምንድነው ያደረገው ድሮ በ1985 ዓመተ ምህረት በፊት እንግዲህ ማወራላችሁ ታሪክ በሙሉ በአውሮፓውያን አቆጣጠር ነው እዚህ አሜሪካ ውስጥ ቴክሳስ የሚኖር አንድ ዴቪድ ኩክ የሚባል የሶፍትዌር ኢንጂነር ምን አለ ዝም ብለን እንደዚህ ትንንሽ ሱቆች ውስጥ ገብተን ቪዲዮ ከምንከራይ ለምን ሰፊ ሱቅ አንከፍትም ትልቅ ሱቅ በቃ ሰዎች መተው የሚመርጡትን አይነት ታትል የሚያገኙበት ከዛ ደግሞ እንዲቆመው ይሄን ስጠኝ ያን ስጠኝ ሳይሆን ራሳቸው መርጠው ገብተው አይተው አንብበው ምን ብለው በቃ ልክ እንደ የልብስ መሸጫ ወይ ትልልቅ ስቶሮች ገብተን ምግብ ሌላውንም እንደምንገዛው ቪዲዮም እንደዛ ነው መከራየት ያለበት በሰፊው ነው መሰራት ያለበት ብሎ ዳላስ ቴክሳስ ውስጥ በ1985 ዓመተ ምህረት የብላክበስተር የሚለውን የሙቪ ማከራያ የፊልም ማከራያ ማለት ነው ከፈተ ማለት ነው ሰዎች ሲመጡ በቃ ጊዜ አልፈጀባቸውም ይሄ እንግዲህ ማወራላችሁ 1985 ማለት ነው በፈረንጆች አቆጣጠር እና ከዚህ በፊት ያልነበረ ሰዎች ገብተው ልክ እንደ ላይብረሪ የሙቪ ማት ቀርቦላቸዋል ከዛ ስር መርጠው እየተከራዩ ይወሰዱ ቤታቸው ያሉ ማለት ነው እና በቃ ኢሚዲየትሊ ነው በጣም ሰክሰስፉል የሆነው ማለት ነው ብላክበስተር ከዛ በቃ የመስፋፋት እድሉ በአንድ ጊዜ ነው ያደገው በ5 አመት ውስጥ ኦልሞስት በ1990ዎቹ ብላክበስተር ከመስፋፋቱ የተነሳ ወደ 9000 ስቶሮችን ነው በመላው ሀገሪቱና ውጪ 25 ሀገሮች ድረስ ማለት ነው የተለያዩ 25 ሀገሮች ውስጥ አሜሪካን ጨምሮ ወደ 9000 ሱቆችን ነው የከፈቱት ትልልቅ ስቶሮችን ማለት ነው ኦልሞስት በቃ በ90ዎቹ ዓመተ ምህረት አሜሪካ ስር ብላክበስተር የቤት ውስጥ ኢንተርቴይንመንት በቃ አሜሪካ ስር ልክ ወተት እንደመግዛት በተለይ አርብ ቅዳሜ ይሁድ ሰው በቃ ብላክበስተር እንሂድ ማለት ትልቅ እንደ ባህል ሆኖ ነበር ማለት ነው ቅዳሜ አርብ ይሁድ ሰው በቃ ቤቱ ለመዝናናት ብላክበስተር ይሄዳል ሙቪ ይመርጣል ኢቭን በቃ ጓደኞች ተሰባስበው ኦልሞስት በቃ የአሜሪካ ካልቸር ውስጥ ትልቅ ቦታ የያዘ ካምፓኒ ሆነ ማለት ነው የተስፋፋ ያደገ መጣ ማለት ነው ኦልሞስት 2000 ዓመተ ምህረት አካባቢ ወደ 9 ቢሊዮን ካፒታል ያለው ካምፓኒ ሆነ ማለት ነው በጣም ትልቅ 9 ቢሊዮን ማለት
ቀላል ብር እንዳይመስላችሁ በዛ በ2000 ጊዜ ማለት ነው የ9 ቢሊዮን ብር ካፒታል ያለው ካምፓኒ ማለት ነው አሁን እንግዲህ ይሄ ካምፓኒ ትልቁ ስተቶች የሰራቸው ሶስቱ ስተቶች ምንድናቸው የሚለው ነው ምናየው እንግዲህ ያልኳችሁ ቀደም የኢትዮጵያ ነጋዴዎች ልብ ልትሉት የሚገቡት ሶስት ነገሮች ከዚህ ካምፓኒ እንማራለን ማለት ነው የመጀመሪያው ትልቁ የሰራው ስህተት ምንድነው በ2000 ዓመተ ምህረት ኔትፍሊክስ የሚባል ካምፓኒ በጣም ትንሽ ካምፓኒ ነው የዛኔ ኔትፍሊክስ የሚባለው ካምፓኒ በጣም ትንሽ ካምፓኒ ነው አንድ ፕላን ይዞ መጣ ወደ ብላክበስተር ኔትፍሊክሶች ምንድነው ያሉት የዛን ጊዜ እነሱ ምንድነው የሚያደርጉት ሰው ወደ ስቶር ከሚመጣ ለምንኛ ወደ ሰው ቤት አንሄድም እንዴት ሰው በቃ ዌብሳይት ቢልድ እናርግለት ከዛ እየመረጠ እኛ በፖስታ ወደ ሰው ቤት እንላክ አንደኛ እሱ ነው ማለት ነው ስለዚህ ስቶር ማስፋፋት አይተበቅም የሚል ማለት ነው ሁለተኛ ደግሞ ሌት ፊ የተባለ የሚከፈለው ነገር መቅረት አለበት ሰዎች በጣም ብዙ ሰዎች ብላክበስተር ላይ እየተማረሩ ነበር የዛን ጊዜ እና ሌት ፊ ሚል አይኖርም እኛ ራሳችን ወደ ሰው ቤት መሄድ አለብን ከዛ ኦንላይን ስትሪም አርገን ነው ቪዲዮ ሰው ማየት ያለበት በእጁ ባለው ዲቫይስ ጭምር ቤቱ ድረስ በኮምፒውተሩ በምኑ እንዲያይ ማድረግ አለብን የሚል ሐሳብ ይዘው ነው እነዚህ ኔትፍሊክሶች ያን ስራ የጀመሩት ከዛ ስራው እንደጀመሩ ግን ካፒታል ስለሌላቸው በጣም በቃ ሊስፋፉ አልቻሉም እንደፈለጉ ስለዚህ ምንድነው ያሰቡት ለምንድነው ብላክበስተር ጋር አብረን ማንሰራው ሄደንና የጄባን ናገራቸው የኔትፍሊክስ ባለቤት ማለት ነው መስራቹ ሪድ አስቲንግ ይባላል የዛኔ ብላክበስተሮችን እጄኮባን ናገር ከነሱ ጋር በሰራ ይሄን ነገር በጣም ማስፋፋት ይችላል ብሎ ቀጠሮ እንዲይዙለት ያርግና ቢሮአቸው ዋናው ቢሮአቸው ድረስ ይሄዳል ማለት ነው ሊያናግራቸው እዛ የዛኔ ብላክበስተር የ9 ቢሊዮን ካፒታል ያለው ትልቅ ካምፓኒ ነው ይሄ ትንሽ ካምፓኒ ደግሞ ምንድነው የሚለው ስቲንስማው ብለው ነው የጠሩት ማለት ነው ቢሮ አስገቡት የኔትፍሊክስን ስራ አስኪያጅ ምንድነው ሐሳብ ምናምን አሉት ኦኬ ያቀረብኩት የቢዝነስ ሐሳብ ከናንተ ጋር የሚጋጭ አይደለም እናንተ ያው ስቶሪ ያስፋፋችሁ ነው ሬንት ሰው የመጣ ሬንት የሚያደርገው ግን የኛ ሐሳብ ደግሞ ትንሽ ለየት ይላልና አብረን ብንሰራ ወደፊት ብዙ ነገር አብረን መስራት ማደግ እንችላለን ብሎ ያቀርብላችኋል ምንድነው ሐሳብ ለምሳሌ አንደኛ ሰው ስቶር ብቻ ከሚመጣ ለምንኛ ወደ ሰው ቤት አንልክም እናንተ አሁን መስሩት እንዳለ ይቀጥል ስቶር እየመጣ የሚከራየው ይከራይ ግን ስቶር መምጣት ለማይፈልገው ለምን ዌብሳይት ቢልድ አርገን የኛ ዌብሳይት አይነት ቢልድ አርገን ከዛ በሜል ለምን አንልክላቸው ሁለተኛ የሌት ፊ የሚባለው ነገር ደግሞ ለምን አናስቀርም ለምን ከስተመሩ በጣም ማረረ ስለሆነ ሌት ፊውን አስቀርተን አብረን እንስራ በቃ በጣም ነው የሳቁበት አንተ በንም በቃ ቢዝነስ አልገባህም ማለት ነው አንደኛ በኦንላይን የሚከራይ የለም በዚህ ዘመን እንግዲህ ማወራላችሁ 2000 ነው በኦንላይን ተከራይቶ ቤቱ ድረስ በሚል እንዲመጣለት የሚፈልግ የለም ሁለተኛ ሌት ፊ ደግሞ ይቅር ያልከው በጣም አልገባህም በቃ ቢዝነስ አልገባህም እኛ ወደ 800 ሚሊዮን ዶላር በአመት በሌት ፊ እንሰበስባለን ይሄ ከዋናው ከክራዩ ቀጥሎ ትልቁ ገበያችን ነውና እሱ ይቅር የምትለው አጠቃላይ ብቻ ያቀርብኩ ሐሳብ የማይሆን ነገር ነው ብለው አባረሩት ማለት ነው እሱ ያለው እንደውም ኦኬ ግዙኝ በቃ የኛን ካምፓኒ ግዙት አብረን መስራት ማትፈልጉ ከሆነ ግዙን 50 ሚሊዮን ዶላር ግዙን እና በቃ በእናንተ ስር የኦንላይኑን ፓርት እኛን ያዘውና እንስራው ግዙን እኛን አላቸው ማለት ነው በ50 ሚሊዮን ዶላር ስቀው አባረሩት ምንድነው የሚያወራው በቃ አይነት እነሱ የዛኔ ብሩ በጣም ላይ ስለደረሰ እንደዚህ አይነት ሐሳብ መስማት የማይፈልጉ ስለዚህ ኔትፍሊክሱ ባለቤት ኦኬ ብሎ ይሄ እንግዲህ ብላክበስተር ታዩታላችሁ እነግራችኋለሁ ቀጥዬ በጣም የቢሊዮን ዶላር ስተት ነው የሰራው እዚህ ጋር በ50 ሚሊዮን ብር ግዙኝ ብሎ ሲለምናቸው ድርጅቱን እንቢ ያሉት የሰሩት የምናህል ቢሊዮን ብር ዶላር እንደሆነ ስተት እንደሆነ አሳያችኋለሁ አሁን ቀጥሎ ማለት ነው ኔትፍሊክስ ኦኬ ካባረሩት በኋላ ኦኬ ብሎ በቃ በራሱ ጥረት በቃ በጀመረው መንገድ መቀጠል ጀመረ ማለት ነው ኦልሞስት የብላክበስተርን ኦፖዚት ነው የሰራው ብላክበስተር ስቶር በማስፋፋት ላይ ነው የተጠመዱት ኔትፍሊክስ ግን አንድም ስቶር አያስፈልግም የሚል ነው ሐሳባቸው እኛ በሜል በደብዳቤ በፖስታ ሰው ቤት ነው መድረስ ያለብን ነው የኔትፍሊክስ ሐሳብ
ብላክበስተር ግን ጀስት ስቶሪ መደርደር ነው እንትኑ ስለዚህ በደብዳቤ መላክ እንትኑን ቀጠሉበት ማለት ነው ኔትፍሊክሶች ሌት ፊ ደግሞ አናስከፍልም ብለው አወጁ ማለት ነው ስለዚህ ከስተመሩ ቀስ በቀስ ወደ ኔትፍሊክስ መሄድ ጀመረ ማለት ነው 2005 ላይ ኦልሞስት በቃ ብላክበስተሮች አብዛኛውን ከስተመሮቻቸውን አጡ እኔም የዛኔ የኔትፍሊክስ ደንበኛ ነበርኩኝ አንዱ ደንበኛቸው የኔትፍሊክስ ነበርኩኝ ማለት ነው በጣም ኢዚ ነበር በቃ ኦንላይን ትገባላችሁ ትመርጣላችሁ ከዛ ቤት ድረስ ሙቪው ይመጣል ሌት ፊ የለ ምናምን የለ እና በቃ ምቹ አረገው ማለት ነው የሙቪውን እንቅስቃሴ የዛን ጊዜ ማለት ነው ብላክበስተሮች እንግዲህ 2000 ዓመተ ምህረት 50 ሚሊዮን ግዙ ያሏቸውን እምቢ ብለው ችላ ብለው ሄዱ ከ5 ዓመት በኋላ 2005 ዓመተ ምህረት ኔትፍሊክስ ኦልሞስት ከግማሽ በላይ ደንበኛቸውን ወሰደባቸው ማለት ነው 2005 ዓመተ ምህረት ብላክበስተር ከ9 ቢሊዮን ወርዶ 1.5 ቢሊዮን ካፒታል ደረሰ ማለት ነው ወርዶ ኔትፍሊክስ ደግሞ በ50 ሚሊዮን ብር ግዙኝ ብሎ ሲለምን የነበረው ካምፓኒ ወደ 1.1 ቢሊዮን አካባቢ ካፒታል ደረሰ ማለት ነው በመጨረሻ ለመንደፋደፍ ሞከሩ ማለት ነው ሌት ፊ አናስከፍልም ኦንላይን መከራየት ይቻላል ምናምን የሚል ሄዱ ግን በቃ ኦሬዲ ሰው በጣም ተማሮባቸው ስለነበረ ሰው ኦልሞስት ወደ ኔትፍሊክስ ሽፍት አደረገ 2010 ዓመተ ምህረት ብላክበስተር ከገበያ ውጭ ሆነ ማለት ነው ዜሮ ገባ ማለት ነው በተቃራኒው ኔትፍሊክስ ከ50 ሚሊዮን ግዙን ከሚለው ወጥቶ 2010 ዓመተ ምህረት 9 ቢሊዮን ዶላር ካፒታል ደረሰ ማለት ነው ተገለበጠ ማለት ነው ኔትፍሊክሶች የወደፊቱን አይተውታል ብላክበስተር ግን የዛኔ በነበረው የንግድ እንቅስቃሴ እኛ ጋር ማንንም አይደርስም የሚል የድሮውን አሰራር ይዞ በመቀጠሉ ደንበኞቹን አጣ ቢዝነሱንም አጣ ማለት ነው 2015 ኔትፍሊክስ ወደ 20 ቢሊዮን ወደ 40 ቢሊዮን ዶላር ካፒታል ደረሰ ማለት ነው ዛሬ ኔትፍሊክስ ወደ 2024-2025 ማለት ነው ወደ 260 ቢሊዮን ዶላር ካፒታል ነው ያለው ኔትፍሊክስ ገብታችኋል ስትሪም በማድረግ ሙቪዎችን እንዳሉት ዲቫይስ ድረስ መውሰድ አለብን በስልክ በእጅ ስልክ በኮምፒውተር በምንም ማለት ነው እና የወደፊቱን ቪዥን በደንብ አድርገው አይተው ነበር ማለት ነው ብላክበስተርን በዛ መንገድ ነው የጣሉት ማለት ነው ያ እንግዲህ የኔትፍሊክስ ችግር አይደለም እድሎችን ሰጥተውታል ለብላክበስተር ግዙን ብለዋቸዋል ተሳለቁባቸው ስለወደፊቱም አይዲያ ነገራቸዋል የወደፊቱ ነገር ይሄ አይደለም ስቶር የሚመጣ የለም ወደፊት ሊሰሙ አልቻሉ ደንበኞችን አታማሩ ሌት ፊ ሚል አስቀሩ ሲባሉ አልሰሙም ይሄን ሁሉ ካለፉ በኋላ መጨረሻ ሊሟሟቱ ቢሞክሩም ግን አልተሳካላቸው ስለዚህ የኢትዮጵያ ነጋዴዎች ንግድ ስራ ላይ ያላችሁ ሰዎች አሁን የምትሰሩት ስራ ለመሆኑ ትክክለኛው በድሮ መንገድ ሜቢ ሊያዋጣ ይችላል ሱቅ ከፍቶ ተከራይቶ መስራት ሁሉንም ይያልኩ አይደለም አንዳንዱ ንግድ ማለት ነው የምትሰሩት ስራ አሁን በዚህ መንገድ ያዋጣል የሚለውን ያጠናችሁት ነው ወይ የወደፊቱ የንግድ እንቅስቃሴያችሁ በዚህ መንገድ የሚቀጥል ነው ወይ አውጣቷል አሁን ብዙ ወጣቶችን ኢትዮጵያ ውስጥ ኦልሞስት የኦንላይን ማርኬቱን ያያዙት ነው ንግዱ ኦልሞስት ኦንላይን ሆኗል ስለዚህ በጣም የሚገዳደሯችሁ ሰዎች እየመጡ ነው ማለት ነው ኦንላይን ላይ ፕሬዘንት መሆን ካልቻላችሁ ንግዳችሁ ለማስፋፋት ከባድ ይሆንባችኋል ማለት ነው ይሄንን አስባችሁታል ወይ የሚለው ማለት ነው አንዳንዱ ስቲል አሁንም የግድ በቤት ተከራይቶ ሱቅ ተከራይቶ የሚሰሩ ስራዎች አሉ አንዳንዱ ግን አያስፈልጋቸው ሱቅ መከራየት ምናምን አያስፈልገው ስራዎች አሉ ማለት ነው አንዳንድ ወሬ ሲሰማ ንግድ ፍቃድ ለማውጣት የግድ ቤት መከራየት ሱቅ መከራየት አለብህ የሚል ነገር ሰማው ይሄ ነገር እውነት ከሆነ መቼም የኢትዮጵያ መንግስት ይሄን ነገር በለቀጡ እንደሚያጠናው ተስፋ አደርጋለሁ ምክንያቱም አንዳንድ ስራዎች ሱቅ አያስፈልጋቸው በተለይ ኦንላይን የሚሰሩ ስራዎች ከቤት ሆነው የሚሰሩ ብዙ ስራዎች አሉ ንግድ ፍቃዱን ከቤት ሆነው እንዲያወጡና ስራቸው እንዲሰሩ ማድረግ መቻል አለበት የኢትዮጵያ መንግስት መቼም ስለ ወደፊቱ ስለ ኤአይ ስለ ቴክኖሎጂ ብዙ ነገር ስለ ወደፊቱ ድሪም ሲያረግ ብዙ ነገር ሲያይ እንሰማለንና ንግድ ፍቃድ ለማውጣት የግድ ሱቅ መኖር አለበት የሚል ህግ ካለ በጭም ይሄን ነገር መንግስት በደንብ እንዲያጠናውና በተለይ ደግሞ ወጣቶችን እንዲያበረታታ
አያስፈልግም በአንዳንድ ስራዎች ንግድ ፍቃድ እንትን ቤት መከራየት አያስፈልጋቸውም ማለት ሱቅ መከራየት አያስፈልጋቸውም ስራ ለመስራት ንግድ ፍቃድ ያሉበት ቋሚ አድራሻ ካላቸው ከቤታቸው የሚሆን ከምን አውጥተው እንዲሰሩ ነው እነዚህ ልጆች ከትንሽ ጀምሮ ብዙ ደረጃ ሊደርሱ ይችላሉ ግብር ትልልቁን ግብር ወደፊት የሚከፍሉት እነሱ ሊሆን ይችላሉ በኦንላይን ሲስተም ማለት ነው የኦንላይን እንትኑ መፍቀዱ ይሄ መንግስት አንድ ሊያስመሰግነው የሚገባው ኦንላይን ላይ የኢትዮጵያ ወጣቶች ስራ እንዲሰሩ በዩቲዩብ በቲክቶክ በተለያየ ነገር እድሉ ማመቻቸቱ ትልቅ የሚያስመሰግነው ነገር ነውና አሁን ደግሞ የግድ ሱቅ መከራየት አለባችሁ የሚለው እግ ብትመለከቱ ጥሩ ነው በያስባለሁ ምክንያቱም ብዙ ቢዝነሶች አሁን ሱቅ አያስፈልጋቸው ሱቅ መክፈት አያስፈልጋቸው በኦንላይን የሚሰሩ በጣም ብዙ ስራዎች አሉ የሚገባውን ግብር እንዲከፍሉ ማድረግ ነው እንጂ የግድ ሱቅ ካልተከራያችሁ ስራ መስራት አትችሉም ማለት ወጣቱን አለማበረታታት ወጣቱ ስራ ፈጣሪ እንዳይሆን ማድረግ ነውና ይሄንን መንግስት እንዲያየው ነው እንግዲህ የዛሬ ምክር ለሶስት ግሩፕ ነው ማለት ነው አንደኛ አሁን ንግድ ላይ ያላችሁ ሰዎች ለናንተ ምንድነው ራስን ከጊዜው ጋር ማጣጣም ችያለሁ ወይ ራስን ከጊዜው ጋር ማጣጣም ችያለሁ ወይ እንደ ድሮ ነው ምንግደው ወይስ ወደፊት እንዴት ነው የንግዱ ሁኔታ የሚሄደው የሚለው በደንብ አጥንታችሁታል ወይ የወደፊቱን ያለማችሁ ነው ወይ ይሄ ነገር ያዋጣል አያዋጣም በዚህ አይነት ሁኔታ የሚለው ስለ ደንበኛ ያላችሁ ሳመለካከት እንዴት ነው ደንበኛ እንዴት ነው የምትይዙት የጊዜያዊ ትርፍ እንደ ብላክበስተር በሌትፊ በሚዘገዩ ሰዎች በሚገኝ ገቢ ነው መተዳደር የምትፈልጉት ማለት እንደዛ ስል ደንበኛውን በማማረር ነው ትርፍ ማግኘት የምትፈልጉት ወይስ ደንበኛውንም አስደስታችሁ እናንተም ጥሩ ገቢ አግኝታችሁ ነው ንግዳችሁን ማድረግ የምትችሉት ደንበኛ ላይ ያላችሁን አመለካከት እንዴት ነው የምታረጉት የሚለው ሁለቱን ነገሮች እንድታዩበት ማለት ነው አዲስ ደግሞ ስራ ለምትጀምሩ ሰዎች የግድ ድርጅት ሱቅ መክፈት የለባችሁም ማለት ሱቅ ተከፍቶ የሚሰሩ ስራዎች አሉ ከሱ ግድ በጣም በዛ ወደዛ መንገድ መሄድ ትችላላችሁ አንዳንዱ ስራ ግን ሱቅ መክፈት አያስፈልገው ሱቅ ሳከፍቱ መስወራቸው ብዙ ስራዎች አሉ ማለት ነው እነሱንም እንድታስቡበት ማርኬቶቹን አጥንታችሁ ስራ ለመስራት ታስቡ የኪራይ የለኝም ምናምን የሚል እንትን ውስጥ እንዳትገቡ ማለት ነው ሶስተኛው ግን ለመንግስት ነው እንዳልኩት ቅድም መንግስት ይሄንን ህግ ማሻሻል አለበት እውነት ከሆነ ነው እኔ በሰማሁት ነው እንጂ እውነት ነው አይደለም የሚለውን አላውቅም ግን እንደሰማሁት ከሆነ ንግድ ፍቃድ ለማውጣት የግድ ሱቅ መከራየት አለብኝ የሚለጋል የሚል ስለሰማው ይሄ ትክክል አይደለም እና መንግስት ይሄንን በቅጡ ያጠናዋል ብዬ አስባለሁ ይሄ ለዚህም መፍትሄ ያደርጋል ትልልቅ የኢኮኖሚ ሪፎርሞችን ያደረገ መንግስት እቺን የመሳሰሉትን እንሽ ነገሮችን በተለይ ቢዝነስን የሚያበረታታ ነገር አትሊስት ህግ አውጥቶ ይሎኑ እንደዚህ ለንዲ ነገሮች ሱቅ መክፈት አያስፈልገውም ብሎ ለይቶ የተወሰኑ ነገሮችን ቢያረግ ሙሉ ለሙሉም ባያረግ ቀስ ያለ ቢጀምር ወጣቱን ወደ ቢዝነስ ፈጠራ ያበረታታል በያስባለውና ያንንም ለሶስቱም ሊያስተምር የሚችል ታሪክ ነው ማለት ነውና እንግዲህ ኔትፍሊክስ እና ብላክበስተር ታሪካቸው ይሄን ይመስላል ማለት ብላክበስተር አንዲት ስቶር ቀርተዋለች እንደ ሙዚየም ኦሪገን ውስጥ እንደ ኪራይ የኤርኤንቢኤንቢ እንደ ሙዚየም የመኖሪያ ኪራይ አድርጎ ሙቪዎች አሉ በቃ እሷ ብቻ ስቶር ነች የቀረችው ጀስት እንደ ሙዚየም በሉት እንጂ በሙሉ ለሙሉ ባንክረፕት ሆኖ ተዘግቷል ኔትፍሊክስ ደግሞ እንደምታዩት ቤታችን ድረስ ሙቪ ያመጣ የሙቪውን ኢንዱስትሪ ቶታሊ የቀየረ ቼንጅ ፈጥሯል ማለት ነውና ይሄንን ታሪክ ትማሩበታላችሁ ብዬ አስባለሁ ቴንክ ዩ ስላዳመጣችሁ ተናስተል